የትግራይ ክልል ዛሬ ለደረሰው የአገር ጥፋት ሁሉ በስልጣን በነበሩበት ሰዓት የሰሩት ግፍና በደል በመጠኑ ዋጋ እንዲከፍሉ አድርጓቸዋል። ይህን ደግሞ ደጋግመን ወንጀላቸውንም ነግረናቸዋል። ፍርዳቸውንም ቀድመን ገና በስልጣን ላይ እያሉ ነግረናቸዋል። በመናቃቸው ዋጋ ከፍለዋል፣ ገናም ይከፍላሉ። 1/4 ጉዳት ተቀብለዋል። ገና 3/4 የሆነ ሙሉ ጥፋታቸው እየተከተላቸውና ሊጨርሳቸው እየተጓዘ ይገኛል። በምንም ሰውኛ ዘዴ አይቆምም። ኢትዮጵያዊነት ተዋህዶ እምነት ሰንደቋ የመላው የሰው ዘር በሙሉ የሚመዘንበት በሚዛኑ ቀሎ ሲገኝ የሚጠረግበት የሚወገድበት ነው። እነዚህም ኢትዮጵያዊነትን ተዋህዶን ሰንደቋን ሊያፈርሱ የደከሙ የቻሉትን ያህል ለዲያብሎስ ግዳይ የጣሉ በመሆናቸው በፍጹም ይጠረጋሉ። በተለይ በአማራው ሕዝብ ላይ ልክ ሂትለር በጆውስ በእስራኤላውያን ላይ የሰራውን የዘር ማጥፋት አብዝተውና በከፋ ጭካኔ ፈጽመውታል። ዛሬም እግዚአብሔር ስለፈረደባቸው ፍርዱ እያሳደዳቸው እየጨረሳቸው ይገኛል። እጅግ የመረረ የአማራ ጥላቻን በልባቸው በመትከላቸው ሕዝባቸውን ሁሉ ለዚህ ዘረኝነት ሰለባ እንዲሆን አድርገውታል። ከላዩ ማስወገድ ሲገባው ስላዘላቸው ፈቃዳቸውንም ፈጻሚ በመሆኑ ገና መከራው ባላየነው ባልሰማነው መጠን ይቀጥላል። ሁለቱም ጋር ያሉት የኦሮሚያው ኦህዴድም ወያኔም በአስተሳሰብ፣ በስልት፣ በጭካኔ፣ በኢትዮጵያ ጠልነት፣ በዘረፋ፣ በሌብነት በሁሉም ተመሳሳይ ተወራራሽ አስተሳሰብ ያላቸው ናቸው። ሁለቱም ትዕዛዝ የሚቀበሉት ከጌቶቻቸው ከአሜሪካ፣ ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከቻይና፣ ከአረብ ኤሚሬትስ፣ ከሳውዲ አረቢያ፣ ከቱርክ፣ ከግብፅ እናም ከሌሎች ነው። በሚሰጣቸው ሁሉን አቀፍ ድጋፍ እስካሁንም በከፋ አጥፊነታቸው ቀጥለዋል። ሌሎች ክልሎችም እንዲሁ በእነሱ መንፈስ የሚገፉ ሆነው ለኢትዮጵያ ጥፋት እየተባበሩ ይገኛሉ። ወያኔዎች ለሰሩት ግፍ፣ በደል፣ ኢትዮጵያ ጠልነት ራሳቸውን በኢትዮጵያ ሀብት ንብረትና የሕዝቦቿ ንብረት ዘርፈው ነጥቀው በክልላችን በሚሉት በዘረፋና በሌብነት ገነቡ። በተለይ አማራውን ፈጁ፣ አደኸዩ። በወልቃይት ብቻ በመቶ ሺዎች የሚቆጠር ሕዝብን አጠፉ። ዛሬ በአገራቸው ከወልቃይት ጠገዴ፣ ጠለምት በጥቅሉ ከጎንደር የተጋዙ እስረኞች በአገራቸው አስረው ጉድጓድ ውስጥ ከተው አጥፍተዋል። እስካሁንም በጉድጓዳቸው አስረው የሚያሰቃዩአቸው ጥቂት አይደሉም። የነሱ ግልባጭ የሆነው የኦሮሞማው መንግስት በኢትዮጵያዊነት የሚምለው አንድም ቀን በወያኔ ስላለቁት፣ ስለተሰወሩት፣ ስለተፈጁት ያነሳው የጠየቀው የለም። ይህ ወያኔ ተብዬ ድርጅት ያን ሁሉ ግፍ ፈጽሞ ሳይጸጽተው ዛሬም ያ የዘረፋ ወርቃማ ዘመን ትዝ እያለው ያንኑ አውሬነቱን ዳግም ሊያስቀጥል ያልማል። ዶሮ ብታልም ጥሬዋን እንዲሉ ዛሬ ሁለቱም አውሬዎች ጊዜ የሰጣቸው ቅሎች ድንጋይ ሰባሪዎች ለአንዴና ለዘላለሙ በእግዚአብሔር ብርቱ የቁጣ እሳት ይጠፋሉ። ከሁለቱም ኃይሎች ጋር ያልተሰለፈ፣ ያልደገፈ፣ ያልተባበረ፣ ያልተጠቀመ እጅግ ጥቂት ነውና ሂያጁ ከምናስበው በላይ ነው። ወያኔ በኢትዮጵያም ታሪክ በአፍሪካም የቅርብ ጊዜ ድጋፍ ከአውሮፓ፣ ከአሜሪካ፣ ከእንግሊዝ ብዙ ቢሊዮኖችን በእርዳታ በብድር ያገኝ የነበረ ነው። የሚደንቀው እንግሊዝ በጀት ደጋፊ የአፋኝ ፖሊስና ደህንነት ደሞዝ ሸፋኝ ነበሩ። ዛሬም ስራቸውን አላቋረጡም። ያ ገንዘብ ደግሞ በወያኔ ባለሟሎች ውጭ ተሻግሮ ዛሬ በድርድር ስም ስውር አጀንዳቸውን እያስቀጠለም ይገኛል። ሁለቱም በምንም መንገድ የማያመልጡ በፍጹምም ያልታየ ቅጣታቸውን አሁን ያዩታል፣ ይቀበሉታል። ለአንዴም ለሁሌም ይደመድማቸዋል።
በታሪክም በትዕቢታቸው፣ በጭካኔያቸው፣ በዘረኝነታቸው፣ በዘራፊነታቸው፣ በጨፍጫፊነታቸው እንደ ምሳሌ ለመጪውም ለሚተርፈውም ትውልድ ምሳሌ ሆነው ይዘከራሉ። ከነሱ የሚተርፍ ጥቂት ሰውም ቢኖር እንኳን በሰው ፊት ለመታየት ለመቅረብ እጅግ የሚቸገር ዘወትር ወገኖቹን የሚረግም በሁለመናው የተጎዳ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ስለ ኢትዮጵያውያንና ስለ ባህረ ነጋሽ ማለትም ስለ ኤርትራ ኢትዮጵያ የዓለም ብርሃን መልእክት 5 እንዲህ ይላል። ስለ ኢትዮጵያውያንና ስለ ባህረ ነጋሽ ወይም ስለ ኤርትራ አሁኑ ገዢዎቻችን የተቀናጀ ኢትዮጵያንና ተዋህዶ እምነቷን ማጥፋት ተልእኮ በኢትዮጵያ ሀገራችን ላይ የሚካሄደው ሁሉን አቀፍ ሕዝብና ሀገራችንን የማጥፋት ሥራ እየተከናወነ ያለው በተቀናበረ በግንባር ቀደም የኢትዮጵያና የባህረ ነጋሽ የኤርትራ መሪዎች የሚመሩት የጥፋት ሥራ ነው። ኢትዮጵያ ዛሬ ለደረሰችበት ድቀት፣ ድህነት፣ የአገር መሸራረፍ፣ የሕዝብ እልቂት የተዋህዶ እምነቷን እንደ መቦርቦርና ጭራሹኑ ማጥፋት፣ ኢኮኖሚዋን በሙሉ ተቆጣጥሮ መዝረፍ፣ ሕዝቧን እርስ በርስ በማፋጀት ማንኛውም የታሪክ መሠረቷን ማጥፋት፣ ታሪኳን በማያውቁ መርገጥ፣ መግዛት፣ የብሔር ጥላቻን፣ ዘረኝነትን የታጠቁ በኢትዮጵያ ታሪክ አንዳችም የሀገር መከላከል ውለታ የሌላቸው ህዳጣን ሰዎችን ጥላቻ መንፈስ አስታጥቆ መርገጥ፣ መግዛት፣ የሀገሪቱን ቁልፍ ኢኮኖሚ፣ የፖለቲካ፣ የእምነት፣ የማህበራዊ ሕይወት ማከናወኛ ስልጣኖችን በሙሉ በእነዚህ ሰዎች ማስያዝ፣ የታሪኩን የእምነቱን ባለቤት በመላ ሕይወቱ ላይ በመዝመት የማፍረስ፣ የማሳደድ፣ የመግደል፣ የማሰር፣ ያልተቋረጠ ጥፋት ማካሄድ፣ እንደ ሥራ በዕቅድ ማካሄድ ዋና ሥራቸው ነው። የባህረ ነጋሽ የኤርትራ ሰዎች እንደ ቡድን ሳይሆን እንደ ሕዝብ ተዋቅረው በዚህች ሀገር ላይ ያልተቋረጠ ዘመቻ አካሂደዋል። እነዚህ ሰዎች ነፃ ነን ብለው ከአገሪቱ 99 በመቶ ድምፅ ሰጥተው የሄዱ ሲሆን ይህ ድርጊታቸው ያልከበዳቸው እንደገና ለዲያብሎስ የተመቼ አካሄድ ይዘዋልና የዚህች ሀገር የጥፋቷ መሐንዲሶች ደግሞ እነዚህን ሰዎች በመሰረትነትና የኃይሉም የጸጥታውም የኢኮኖሚውም ተረካቢ አድርገው በኢትዮጵያ ሕዝብ ላይ ከጫኗቸው 20 ዓመት አልፏቸዋል። በአሁኑ ሰዓት በኢትዮጵያ ሕዝብ አናት ላይ ጠመንጃና ታንካቸውን መክተው ከላይ ሁሉንም የሀገሪቱን ሕይወት በማነቅ በእነዚሁ እንደ ሕዝብ በተደራጁ ኤርትራውያን እጅ ገብቶ ኢትዮጵያም ሆነች ዓለም በታሪካቸው ያላዩት አመጽ፣ ዘረፋ፣ በመንግስትነት፣ በሕግ ሽፋን፣ በግብር፣ በልማት ኢትዮጵያዊው ወገኔ ስጋው ተበልቶ አጥንቱ በመቆርጠም ላይ ይገኛል። የዚህ የጥፋት ቀዳሚ መሐንዲስ ጠቅላይ ሚኒስትራችን ሲሆኑ ከመረጃ በስተጀርባ ደግሞ አመራሩንም ዘረፋውንም የሚመሩት የባህረ ነጋሹ የኤርትራ መሪና አገልጋዮች ናቸው። እኒህ ደፋሮችና ጨካኞች በዚህ በአንድ ተዋህዶ እምነቱ በጸና ሕዝብ ላይ ዘምተው ለዲያብሎስ የየቀን ግዳይ የሚጥሉ ናቸው። ማናችንም እንደምናየው እንደምንሰማው የሀገሪቱ ሀብት፣ ቅርስ አለኝ የምትለው ሁሉ ተዘርፎ በውጪ ተከማችቷል። በየገዢው ቡድን አባላት የመሸሸጊያ ጎሬ በብዙ ስፍራ ተወትፏል። ይህ የሀገር ጥፋቶች ከደቡብ፣ ከኦሮሚያ፣ ከምዕራቡም ከምስራቁም ተሰብስበው ስለ ኢትዮጵያ ታሪክ አንዳች የማያውቁ ሲጠየቁም ስለ ብሔራቸው መጨቆንና ነፃ መውጣት ገድል የሚነግሩን ምርኩዛቸው ሲሆኑ
ይህ ሽፋናቸው እንጂ እንዲያጠፉ አገሬ ኢትዮጵያ የሚለውን ሰው በሥራውም በንብረቱም ገብተው እንዲወስኑ አድርገዋል። የሁለቱ ሰዎቻችን ስትራቴጂ ተግባሪዎችም ናቸው። ይህ ሁሉ ጥፋት በነ ባቢሎን የመናፍቁ ጌታ፣ በነ ተረት አምላኪዎች ዲያብሎስ፣ ነፍሰ ገዳዮች የአረብ አገራት፣ በድራጎንና ጣዖት አምላኪዎች ሁሉን አቀፍ ድጋፍ ሰጭነት የሚከናወን ነው። ለዚህ ሁሉ ታይቶም ተሰምቶም የማይታወቅ እንደ ሕዝብ ዘምቶ ዘርንና ምልክትን፣ አሻራንና ታሪክን፣ ኢኮኖሚንና ቀጣይ ዘርን የመግደል ሥራ በትዕግስት ብዙ የእግዚአብሔር ሕዝቦች ወደ ፈጣሪያቸው በማመልከት በእንባቸውና በማያቋርጥ ጩኸታቸው ኃያሉን ጌታ ከመንበሩ በመቀስቀስ የልዑልን ውሳኔ አስገኝተዋል። ማንም አይታደገውም። እንፈጨዋለን እንቆላዋለን ብላችሁ ጌታዋን ተማምና ላቷን ውጪ እንዳሳደረችው በግ ይህ ምስኪን ሕዝብ ላይ ተንሰራፍታችሁ ጥፍርና እግራችሁን ዘርግታችሁ በማን አለብኝነት ተቀምጣችኋል። የእምነት ጀግኖች ተፈጥረዋል። ዓለም ሰምታ የማታውቀው እሳት ተጭኖ መጥቶላችኋል። የደማችሁለት ሥልጣን፣ የሰበሰባችሁት ሀብት፣ የድሃ ደምና አጥንት፣ የተመካችሁበት ዘር አስተማርነው፣ ከበረልን፣ በዓለም በትነን መሰረት አስይዘናል የምትሉት ዘራችሁ፣ ወገናችሁ፣ መሸሸጊያ ያላችሁት በሙሉ ለእሳት ተደብቆ ከዚህ በታች ያለውን የቅጣት ዝርዝር መግለጫ በእናንተና በሁለቱም ሀገረ ገዢ አለቃና ምንዝሮች እንደ ሕዝብ ተቧድኖ የዘመተው ዘራችሁና ተዳዳሪያችሁ ላይ ተፈጻሚ ይሆን ዘንድ የልዑል ፈቃድና ትእዛዝ አርፎበታል። ተፈጻሚም ይሆን ዘንድ የልዑል ትእዛዝና ፈቃድ በኔ በባሪያው በኩል ከዚህች በታች ተዘርዝሯል። የኢትዮጵያ ገዢዎችና የባህረ ነጋሽ ኤርትራ ገዢዎች ከነሱ ስር ሆነው የኢትዮጵያን ሕልውና፣ ታሪክ፣ የተዋህዶ እምነት፣ ኢኮኖሚ፣ አጠቃላይ ሕይወቷንና ገጽታዋን በሙሉ ማጥፋት ከውጪ በዚሁ ዘርፍ ከተሰለፉ ጋር የመቀናጀት ሥራ መስራትን እንደ ዕለት ከዕለት ሥራቸው ያደረጉ ሁሉ ወንጀላቸው አንቀጽ ያልተበጀለት ሰውም በሕሊናው ይፈጥረዋል ያልተባለ የዓለም ምርጥ የዘር የሀገር የተዋህዶ እምነት መግደል ሥራ ስለሰሩና እየሰሩም ስላሉ የመጀመሪያውንም ሆነ 2-3 መልእክቶች ያቀፈውን ኢትዮጵያ የዓለም ብርሃን በሚል የተገለጸውን ፍርድና አፈጻጸም እያወቁ ከመጸጸት ይልቅ በጥፋታቸው እንደ ዓላማቸው ገፍተውበታል። የእግዚአብሔር የተመረጠን የክብር ሀገር ለማጥፋት ራሱን የምድርና የሰማዩን ባለቤት አጠፋለሁ ብሎ መዝመት እንደሆነ ማንም የሚረዳው ነው። ስለሆነም የእግዚአብሔር ቃል እንደሚነግረን ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። እነዚህ ጉዶች ግን ከመጣላትም በላይ ዲያብሎስ እንኳን መንበሩን ሊወርስ ነው የተመኘው። እነዚህ ከመምህራቸው ከዲያብሎስ በላይ ልዑልን ፈቃዱን፣ ትእዛዙን ሁሉ እናጠፋለን ብለው የተነሱ ናቸው። ስለሆነም ለነዚህ ሞት ቶሎ አይሰጥም። ሞት እጅግ በጥቂቱ ለተሳተፉ የሚሰጥ ብቻ ነው። በጥፋቱ ጠልቀው ለገቡት ግን ሞት እንደሚመኙት አይቻልም። በሕይወት ሆነው የሰበሰቡትን ይሆነኛል ያሉትን ሁለመናቸውን ያጡታል። ፍጹም ዕድል የማይሰጥ በርባሪ ቆርጣሚ እሳት በባህሪያቸው ይሰለጥናል። ምንም ማድረግ የማይችሉ ሽባዎች ይሆናሉ። በመላ አካላቸው ላይ ሁሉም በሽታዎች ይከድኗቸዋል። እረፍትና እንቅልፍ ምድሪቱን እስከሚለቁ አያገኟቸውም። ዓለምን በግርምት የሚያስደምም እሳት ቆርጥሞ ይጨርሳቸዋል። በዓለም ላይ በተለይ በነ አሜሪካ፣ በነ አውሮፓ፣ በነ ኤሽያ ላይ ተፈጻሚ የሆኑ ዘንድ የታዘዙት ቅጣቶች በዚህ ርዕስ ውስጥ ለተጠቀሰው ወንጀል ተጠያቂ በሆኑ ላይ ሁሉ ተፈጻሚ ይሆናሉ። የነሱ የጥፋት ተባባሪ የሆኑትም እንደ ተሳትፏቸው የሚመጥነውን ቅጣት ይቀበላሉ። ኤርትራም ወደፊት የሚታወቅ ወይም የሚታወስ ምንም ቅሬት አይኖራትም። ሰው ያለ ማረጋገጫ በነበር ብቻ የሚያነሳት
እንደ አፈ ታሪክ የሚያስቆጥር ወሬ ብቻ ሆና ትቀራለች። ዓለም በቅጣቱ ክብደት የሚደነግጥበት ይሆናል። የትኛውም የነሱ ዘር በየትኛውም የዓለም ክፍል ይሸጎጡ እንደሰሩት ወንጀል ክብደት ቅጣቱ ተፈጻሚ ይሆናል። በተለይ ይህችን የተመረጠች ሀገር ሳትበድላቸው በድለዋታልና ሀገሪቱን ለባሕረ ነጋሽ ሰዎች በዘመኑ ሁሉ በአናቷ ላይ አስቀምጣ ስቡን አብልታ ማርና ወተቱን አጠጥታ የቅምጥል ልጅ አድርጋ አኑራቸዋለች። ሌሎች የሀገሪቱ ዜጎች በልመና በማጣት በዕለት ተዕለት ኑሮ ተቀይዶ ሲሰቃይ፣ እነዚህ ቅምጥሎች ግን በሁሉም የሀገሪቱ ሀብት ተጠቃሚ ሆነው ኖረዋል። እንዲህም ሆኖላቸው ነው ዛሬ ይህችን አገር በመዝረፍና በማፍረስ ላይ ያሉት። ስለዚህ በዚህ መልእክት ያልተካተተ ለሰውም እንግዳ የሆነ ዘግናኝ ብርቱ ቅጣት ነው ዕድላቸው። ሌላ ዕድል የላቸውም። በልዑል ፈቃድና ትእዛዝ በእኔ በባሪያው በኩል እነሆ ተገልጿል፣ ታዞላቸዋል። እስትንፋስ የሚገኘው ምናልባትም ቢሆን እንደ በላየ ሰብእ ራስን በፈጣሪ እጅ በመተው ብቻ ሊሆን ይችላል። ምናልባት ከሚፈላው እሳት በልዑል ምሕረት አግኝተው በመዳናቸው ለሰው ግርምት የሚያጭሩ በጣት የሚቆጠሩ ይታዩ ይሆናል። የመልእክቱ አስተዋይ አንባቢዎች ከላይ ለተጠቀሰው ርዕስ መጽሐፈ አስቴርን በሙሉ እንድታነቡና እንድትረዱት እያሳሰብኩ የዛሬ መርዶክዮሶች እንስት አንበሳ አስቴሮች አይዟችሁ፣ ስለ ሐማና ጭፍሮቹ የግፍ ሥራ ወሰን የለሽ በደል የሚመስሏቸው እንዲያውም የሚበልጧቸው የሀገራችን ገዢዎችና እንደ ቡድንና እንደ ሕዝብ ተደራጅተው የእግዚአብሔርን ሕዝብ በተዋህዶነት የጸናውን ወገን ያጠፉ ዘንድ የዘመቱ የባሕረ ነጋሽ ሕዝቦች የሐማና ወገኖች ዕጣ ፈንታ ተሰጥቷቸዋል። የነ ሐማ ዕጣ ፈንታ የኢትዮጵያ ገዢዎች ከነምንዝሮቻቸው፣ የባሕረ ነጋሽ የኤርትራ ሕዝቦች በነገዢዎቻቸው በብዙ እጥፍ ሆኖ የሚቀበሉት ነው ይላል ኢትዮጵያ የዓለም ብርሃን መልእክት 5። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ